ስላልሆንክ ትወጣለህ። የፈለገ ባጠፋ እንኳን ጥፋቴን ተሸፋፍኖ ማለፍ ይቻላል አይደል? እኔ ፈጣሪ አይደለሁም ያንተን ገመና የምሸፍነው። እንግዲህ ሀይሚትዬ ከች ብላለች ውዶቼ፣ ተናፍቀሻል። ሌላው ደግሞ እስቲ ሼር እያደረጋችሁ 3 አስገቧት ማለት ነው። እዚህ ጋር የምትሰሩት ስራም ቢሆን እንደ አንድ ምክር ማለት ነው። ሀይሚትዬ ብሩኬ ያው ስራን ብትሰሩ እንደ ድሯችሁ በመከባበር አንዳንድ ቤት ይዛችሁ መኖር ይሻላችኋል። ለብቻ ሪሊዮን ነው እንግዲህ ታውቃላችሁ። ብሩኬ ወንድነቱን ያው ሀይሚ ላይ ነው የሚያሳየው። መረጋጋት የሚባል ነገር ስፍር ነው፣ ስፍር ማለት ነው፣ ስፍር። እኔ አንተን ገመና አልሸፍንም። ለምን ገመናን እየሸፈንኩ እኔ እናት አይደለሁም ወይም ፈጣሪ አይደለሁም። እሺ ስትይ እንዲቀበልሽ ነው እንደሚፈልግ ናውጣልኝ። ማን ስለሆንሽ ነው የምትወጣልኝ? ማን ስለሆንሽ ነው የምትወጣው? ትኖሪ ከሆነ ትኖሪያለሽ። ና በክብር ወጣ። ለምንድን ነው የምወጣው? ፖሊስ ጠርቼ ከማስወጣ ጭራሽ ምንድን ነው የሚያንጀራጀርሽ? በጣም ነው የሚከብደው። እንግዲህ ቢሆንም ሁለቱ እየተጨቃጨቁ ቢመጡ ይሻላል። ብሩኬ ግን ቢስሚላ፣ አረ እኔ አላውቅም። እኛንም አጽያት እያስገባን ነው። ብሩኬ የሚሰራው ስራ አታ ስራም ቢሆን ለሀይሚ ለምንድን ነው እንደ እዩ እንኳን ሪስፔክት ማሰጣት? ትናንት እንደመጣችው ልጅ፣ ትናንት እንዳስተዋወቅከን ልጅ እንደዛች መንገደኛዋ ማለት ነው፣ እንደዛች መንገደኛዋ፣ እንደዛች ዝሙተኛዋ ለእሷ እንኳን ቦታ አለክ። ከምትንጨራጨሪ ተረጋጊ እኮ። ወጣ ከኔ ጋር መኖር የምትችለው እኔ እስከተቀበልኩ ድረስ ነው። ገባህ አይደለ? አልወጣም። ማን እንደሚያስወጣኝ እንደምከስና እንዴት አንጠልጥዬ ነው ማስወጣት? እንዴ እና ሊሰማንያሽ ባልሽ እኮ አይደለም። እኔ የጀመርኩትን ፕሮሰስ ብር አጥቼበታለሁ፣ ትቼዋለሁ ያንን ፕሮሰስ እና እኔ በብሩኬ በሚያወራው ብዙ ማስተያየት መስጠት አልፈልግም። ለምን? ውሸታም ስለሆነ። አታ ሀይሚ ማለት ያው ባይዘዊ እኛ ሀይሚዬን ቢግ ሪስፔክት ነው ያለን። በጣም ስማርት ናት፣ በጣም ጀንትል ናት። ግን አንተ ነህ ለእሷ የምትቀርበው፣ እኛ አንቀርብም። ገባ? ከጎኗ ያለከው አንተ ነህ። ግን በዚህ ደረጃ ወርደክ ስናይክ እኔ በጣም ነው ያዘንኩት። ፕራንክ ነው ዘር ለምትሉት ፕራንክ ነው፣ ግን ሪስፔክት ለሴት ልጅ መስት ነው ውዶቼ። እዚህ ጋር ከበደ ለመሰረት መስት ሪስፔክት። እንዴት ነው? ቆይ እናንተ እንዲህ ነው ባላችሁ እንደዚህ እየነዳችሁ ነው የምትኖሩት? እኔ በጣም ነው እያዘንኩ ያሉት በብዙ እህቶቼ፣ ስደት ላይ ያሉ በሙስሊም እህቶቼ ሞርዛም ማለት ነው። ባላችሁ እንደዚህ ምንጭቅጭቅ እያደረጋችሁ ነው እንዴ? እዚህ ጋር እኮ ፐብሊክ ነው ውዶቼ። እዚህ ጋር አሁን ብሩኬ ድራማም ቢሆን እኔ በ80 ያላገባሽ ውጭልኝ ላይክ ኒቨርስ መሆን ያለበት እንደ ድራማው እሱ የሆነ ሰው ዝም ብሎ ትልቅ ሰውም ሆነ ዝም ብሎ አለ እነዛ ውሸታሞችን ሀብ ምናምን አድርጎ እሷን ሄዶ ይቅርታ ይጠይቃል፣ ከቤት ሳያስወጣት ማለት ነው። ውጭልኝ ማለት ሌላ ነገር ነው እና በጣም ነው የሚደብረው። ብሩኬ የሚናገረው ንግግር ይደብራል። ዛሬም አልመለስም ብሏል። እኛ ደግሞ በቪዲዮ ልክ አስተያየት እንሰጣለን። ግን ደስ የሚለው ነገር ሀይሚትዬ አንደኛ ነገር ተናፍቃ ነበር። እንኳን መጣሽልን የኛ ልዩ ማለት ነው። ወላሂ ተናፍቃለች። ሲቀጥል ደግሞ ትልቁ ነገር እዩ ስላየለች ኢትስ ግሬት ማለት ነው። ቶኙ ብላት እውነቱን ስነግራችሁ እንደዛ ነው እየሆንኩ ያሉት። ለምን አትረጋጊ ምናምን ስላት በዚህ በብልጭ ልጅ ፎገርከኝ ምናምን ይችዋለሁ ያንን ፕሮሰስ እና በምታደርጉት ነገር የምትልኩልን ሜሴጆች እኔ ግን የሚገርመኝ የሰው ፍቅር ላይ ለምን ሰው አታከብርም? ሪሊዮን ነው ያኔ ማክበር የሚወዱክን እንደዛ የሚጨነቁልህን ኦዲየንሶች ለምን አታከብርም? እንደው ሰላም አለይኩም ስትል ራሱ ታድለክ ሳትፈራ ማለት ነው። ቢስሚላ እና እኔ ብሩክ በጣም ተናድጄበታለሁ። አያም ሶሪ ይቅርታ ውዶቼ። ለምን ይሄ ፕራንክ ከሚያልቅ ለህም የሚመልሰው መልስ መግቢያው ላይ በጣም ልብ ይሰብራል። አታስራም ድራማም ቢሆን እያመነጫጨቃት ሁሌ ማለት ነው፣ ሁሌ ማለት ነው። ድራማም ቢሆን ይሄ ዲስሪስፔክት ነው እና ከዚህ ድራማ ቢወጣና ወደ ራሱ የሚመልስ ኢትስ ጉድ ምናምን ነው። በቃ በጣም እንደምትወዱንም አውቀው፣ ግን ላይክ አንድ ሰው ተፋጥጬ በቃ ሁሉንም ነገር ከልቤ ነው ያወቅኩትኝ እና ብቻ እኔ እንጃ እኔን ላይክ ምን እንደምትለኝ እስቲ ልስማ። በቃ እኔ መስማት እፈልጋለሁ። ሀይሚማ እኛም በጣም የምትወደው ተመልካች ለተመልካች ክብር አላት። ክብር ስላላት ነው እኮ እንደዛ ህዝብ ሲጨቃጭቅ ከትናንት ወዲያ አልጫነችም። አንተ ግን ገብጋባ ስለሆን ገብጋባ ብሩኬ ገብጋባ ኦኬ፣ ታንቃችሁ ሙቱ ማለት ነው ስለሆንክ ነው የስተርዴ። ዛሬም ደግሞ ታስመስላለህ። ማስመሰል ይብቃክ ብሩኬ፣ አታስመስል።
ዘር ምን ሆነሽ ነው? እኔ እንደዚህ አይነት ወንዶችን አልወድም። ሪሊዮን ነው ውዶች። አኡዝ ቢላሂ እንዴ! እኔ ባሌ እንደዚህ አይነት ባህሪ ቢኖረው ቀይ ካርድ ነው የምሰጠው። ሀይሚ ግን በጣም ስማርት ናት። ብዙ ነገሮችን እኛ ታላቆቿ እየተማር ነው። ትዕግስትም ማለት ነው። አታ ቪዲዮ ማለት ነው። ይሄ ድራማም ቢሆን እንደዚህ አረ ስታናድ ብሩክ እኔ ውሸት ሲያወራ ይደብረኛል። ውሸት ነው የሚያወራው፣ ቁጭ ብሎ የሚያወራው። አዩም ከዚህ በኋላ እመለስልሃለሁ ምናምን የምትይው ነገር ብታቆሚ ሙድ አለው፣ ደስ ይለኛል። አቁሚ፣ በቃ አቁሚ እንዴ ብለሽ በዚህ ልክ ብሩኬ ከምንም በላይ አንድ ላይ ነው። ሲቀጥል ሀይምት የኛ ስማርት፣ የኛ ጀግና፣ የኛ ልዩ፣ የኛ ንጹህ ሴት ሪሊውን ነው። ለፕራንክ ቢሆንም እኮ ገብጋባ አይደለችም። ከማንም ፕራንክ ከማንም ወንድ ጋር ከዚህ በፊት እንኳን ስትሰራ ከአንዴም ሁለቴ ስትሰራ እጇን ነው የምታጣምረው። እንኳን ጸጉሯን ልታስነካካ እንኳን ታፋ ላይ አንተ እዝላሂ ሀይሚዬ አያም ሶሪ። ለማንኛውም ስለምትወጁ ብሩክም ማለት ነው። እኔ እንደዚህ አይነት ወንድ አያም ቦሜት ከምር ኢንስታግራም ላይ በአንድ ቁጥር ነው ፎቶውን ያየሁት። ግን በቃ ያኔ እኔ ሴት ሲያከብር ነው ለድራማም ቢሆን ሴት የሚያከብር ሰው በጣም ቢግ ሪስፔክት አለኝ። በጣም ውዶቼ ማለት ነው። ወላሂ ይቅርታ አድርጉልኝ እና ይሄ ድራማ እስከሚያልቅ ግን እኔ ብሩክ ብዙ እንትን እያለኝ አይደለም እና ይቅርታ እንግዲህ የምትቀየሙ እህቶቼ ምንም ለማድረግ አልችልም። ከምንም በላይ ሀይሚትዬ ዱአ እናደርግልሻለን። አላህ ሀሳብና ምኞትሽን ይሙላልሽ። የእኛ መልካም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ቢግ ሪስፔክት አለን ለአንቺ ማለት ነው እና ሪሊዮን ወዶች እዚህ ጋር በጣም መልካም ሴት ናት። ደግሞ ሰው አይቼ አላውቅም በዚህ ልክ። እኔ ብዙ ጊዜ ከሀይሚ ጋር ተጣልቼ ብዙ ሰው በመሀላችን ገብቶ ሶስተኛ ወገን እኛ እዩ እኮ የደፈረችው አንደኛ ሸገር ያመጣካት አንተ ሪሊዮን ነው። ሁለተኛ ነገር ደግሞ ደፋር ሆነች ላይ ክላልከው አንተ ምንድን ያልከው ብሩኬ መልሰ አስታውስ እስቲ አትርሳ እንዴ። ያንተ ሚሞሪ እንዴት ነው? ለነገሩ ሴቭ አያደርግም። እዩን እኮ ልጁ ያኔ ካልሆነ ወየውልሽ ብለካ እንትን ብለካታል። ማስጠንቀቅ ነው አይ ቲንክ። እንደዚሁም ደግሞ ከሸገር ወደ ቡታጅራ ስትሄድ ከስዩ ጋር ያው ኮፊ ተገናኝታል እንደ ድራማ ማለት ነው። ስለዚህ እዩን አንተ ነህ ኬትም ለቅመክ ያመጣከው፣ ኬትም የምትለቃቅመው ሴቶች ለዶላር ብለክ ማለት ነው። እንጃ ይሁን ይዛችሁ እልዝ እንዳታረጓት። ተቆንዝራለች። ምን ላርጋት? እርጉዝ ናት። ተቆንዝራለች። አረ ፕላስቲክ ነው። እስቲ አንተ ይሄ ሸዋዬ ሴታ ሴት ውሸትን ያሉድም ጉዳያችሁን። እኔ ወንድ ሲዋሽ አሉድም። አያም ሶሪ ውሸት ነው ይሄ፣ ፕራንክ ነው፣ ውሸት ነው። ሲጀመር እርጉዝ እንኳን ብትሆን ከአንተ አይደለም። ነፍስ ይዛ ትቀልዳለች ሰው ላይ ይከብዳል። በሰላም እንትን ይበልሽ እና ከዚህ በፊት በቃ ደስ የሚሉ ጊዜያቶች ነበሩን። እኔና አንቺ በልጅነት አይምሮ ምናምን ጥሩ ጊዜ ነበረን። አሁን ስንትን ደገምኩ። እንደኛ እኮ ፈትፋሽ ብትሆን ይሻላል። እንግዲህ ከዩ ጋር ጥሩ ጊዜ እንደነበራቸው ላይክ ነው። እንደው የድሮ ፍቅረኛህም አይደለችም፣ ግን እንደ ድራማውም ቢሆን የድሮ ፍቅረኛህን እንዴት ቤት ድረስ ታመጣለህ ለዶላር ብለህ? እችን የመሰለች ልዕልት ሚስት አግኝተክ ማለት ነው። ባይዘው እዚህ ጋር ውዶቼ ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ግን ምን አለ መሰላችሁ ለአንዳንድ እህቶቼ ማለት ነው ወይ ኒካ ሳትሳስሩ ወይ ቃል ኪዳን ሳይኖር ሰርግ ማለት መደበቅ የለም። አንድ ሰው ካገባ ማንኛውም ሰው ማወቅ አለበት ነው። ይሄ መደበቅ የሰው አይን ምናምን ይሄ ጥንቁልና ያለው እዛ ቡታጅራ ዩቲዩበር ውስጥ ነው። እኛ እንደዚህ አይነት ነገር አናቅም። ይሄ የሰው አይን ነው። ስንቱ ቀብራራ ወንድ ባልየው ሚስቱን እያንቀባረረ የሚዲያ እየሸፈነ ስንቱ ወንድ አለ። ምንድነው ብሩኬ? ለነገሩ ከራሳችሁ ፍቅረኛ ጋር እያወዳደራችሁ ነው ብሩክን የምትጎዘጉዙለት። ሰው ምንላችሁ ፈልጌ ነው ለብቻ መኖር ነው ያለባቸው። ሀይሚትዬ እንደ ድሮ ዝንጥ ብላ ልብሷንም ጫማዋንም እየለበሰች ወደ እሱ ጋር እየሄደች በቃ እንደዛ ነው ፍቅር ደስ የሚለው። ሬዲዮ ነው ወዶቼ። ያኔ አሁን እዚህ ቤት አዲሱ ቤት ከገቡ እስቲ ስንት ጊዜ ነው በፍቅር ያሳለፉት? አብሶ እነዛ ትንንሽ እንትኖች ከመጡ በኋላ ራቢቶቹ ከመጡ በኋላ እና ለብቻ ቢኖሩ ኢትዝ ግሬት። በናፍቆት በቃ ዝንጥ እያለች እንደ በፊቷ እሱ በመኪና እየጠበቃት ላይክ እንደዚህ አይነት ነገር እንዲያሳልፉ። ለምን ገና ሀይሚ መማር አለብሽ ሀይሚትዬ። ምከሩ አባ ውስጥ እንዴ ገና ብዙ ነገር ይቀራታል እንዴ። ስለዚህ ለብቻ ቢኖሩ መከባበርም ይመጣል። እኔ አላቅም እንዴት እንደሆነ፣ እኔ ግራ ነው የሚያጋባኝ ወላሂ። መቀበል እንደከበደሽ እኔ አላቅም። እስቲ ትምጣና ብቻ ሁሉንም ነገር እስቲ እናያለን። አይመስላችሁም?
ፍፄንም ትንሽ አስቸግረው ነበር። በእውነት ከዚህ በላይ እንትን ማለት አልፈልግም። እሷንም እና ሩሚዛን ያለችው አለ ባይዘዊ እነንትና ጋር የለም ማለት ነው። እነ አሰንጋ አረኛንም ግራ አጋባችሁን። አረ ወደ ሰላም ነው። መጪውም ረመዳን ነው። እህቶቻችን በስራ መዳን ቤት ሁላችንም በስራ እንትን እንላለን። ጾም ነው እና እስቲ ወደ ራሳችሁ ተመለሱ። ብሩኬ ብቃ ካንተ ስማ ሰው ሱብሃንአላህ። እዚህ ቤት ላይ ቁጭ ብዬ እሷ ቁጭ እያደረች ምናምን አይመጣውም። ገብቷል። የትም የሌለ ልብ ነው ያሳየችኝ እና በዚህ ናክል ደግሞ መናናቅ ከባድ ነው። ይደብር። እዩን በር የከፈተላት ማን ነው? ዘበኛ ሰብራን የገባችሁ በመስኮት በግንብ ራስን የከፈትክላት ብሩኬ። እስቲ በእናትህ ይሄን ነገር አታውራ። ይሄን ነገር መስታወት ላይ ቆመክ ለራስህ ካውራ። ኦኬ ኦንሊ ቶኪንግ ዩርሰልፍ ኖ ማይሰልፍ ኤንድ ፒፕልስ። አናዳጅ በጥፊ ነበር ማለት ዘርዬ ጫንጫ የነበየው እንጂ ቀብራራው። አቤት ኢንስታግራም ላይ ጠርግ አድርገውታል። ከምር የዶላር ምልክት እያሳዩት። ወይኔ ብሩክ የሀይሚዬ ንጉስ እንዳላል ነው። ህዝቡን እኮ በዶላር ሸጠ። የቡታጅራን ወንድ ከማግባት ቆማችሁ ቅሩ። እኔ አሁን የሚገርመኝ ምንድነው ድራማ መሆኑን አውቃለሁ፣ ግን ሀይሚዬ ገና ትማራለች፣ እንደ ሀሚስ ትመረቃለች የሚባል ድሪም ነው ያለኝ። ብሩኬ ግን ነገደባት። በዚህ ናክል የሰውን ፐርሰናሊቲ ድንበር ጥሶ መሄድ በጣም ያስጠላል፣ ይደብራል። እና እኔ አሁንም አልረጋጋም ካልሽ ድንበር መጣስ እንዴት እንደሆነ ከልብ አሳይሻለሁ። ላይክ እኔ ዝም ስለምል ሁሉም ነገር ባልሰማ ባላየ ማለፍ ባይዘው ውዶቼ፣ እዚህ ጋር በውስጥ ጨረሱ። እዚህ ጋር እኮ ስራ ነው እየተሰራ ያለው። ሌላው ደግሞ ሀይሚዬ በተጫለች መጠን እንደ ብሩኬ 29 ደቂቃ 21 ደቂቃ 23 እሱ 23 ደቂቃ ነው እንደውም ትላንት ያደረገው 40 ምናምን ደቂቃ አታድርጊ ለቻናልሽ ማለት ነው። ቢያንስ 30 ደቂቃ 27 ደቂቃ እንደዛ ማለት ነው ለቻናልሽ ቶሎ 3 እንዲገባ ሰብስክራይቡ እንትን እንዲል ያው እየጠበቃት ነው ሀይሚዬን። እኔ የሚገርመኝ ነገር እዚህ ጋር ሀይሚዬ ተረጋጊ አትበሉ ውዶች። ተረጋጊ ሳይሆን ቪዲዮን አስቁሙት ነው ማለት ያለባችሁ። በቃ ችግር ካለ ከካሜራ ጀርባ መጨረስ፣ መኖር ካለባቸው ደግሞ ለብቻ ተከራይተው መኖር እንደ ድሮዋቸው ተከባብረው። እኔ አላቅም፣ እኔ እንጃ። እኔ ብሩኬ በጣም ነው ያዘንኩበት በብሩኬ። እኔ እንደዚህ አይነት ነገር የኔ እናት መጣች የኛ ልዩ የኛ ተናፋቂ የምንወድሽ የሚዲያዋ መሪ ህዝብን ያንጫጫሽ የኛ ጀግና ማለት ነው፣ የኛ ፕሪንስ፣ የኛ አስተማሪ ሀይሚትዬ አይ ሚስ ዩ ሶ ማች አይ ላቭ ዩ ሶ ማች። በጣም ነው የምንወድሽ። ቢግ ሪስፔክት ነው ያለን። ለብዙ ሴቶች ተምሳሌት ነሽ። ለድሮ ፍቅረኛው ለብሩኬም ለዛች ለካይሳ ማለት እና ብዙ ነገር ከአንቺ መማር አለባት። እቺ መጨለቅ ቤትሽ ትግባ እንዴ ብላ አይደለም። እስኪ ተረጋጊ ነው። ለምን አንረጋጋ? ብሩኬ ግን እኮ ግፈኛ ነክ። ወላይን እኔም ባይ ነው የሚመጣው። ምን ሆነሽ ነው አትሉኝም? የሆነ ሰዓት ላይ እንደውም ሜካፕ ምናምን ማለት ነው። በሜካፕ ማንን ነው አረችን ማናት ያክስቱ ልጅ ናት ስምረትን ሲያወራት ሀይሚዬ ያላት ፍቅር ይዩት ለሱ ማለት ነው። ለደቂቃ እንግዲህ እንደዚሁም ደግሞ ሜካፕ ተቀብቶ ነው ወይና ተረስቶ ነው መኪና ውስጥ ላይክ ብቻ ፕራንክ ነው ያደረጉት እና ያላት ፍቅር እና ብሩኬ ግን ገብጋባ ስለሆነ ያን ሁሉ ፍቅር በዶላር ቀይሮታል። ዛሬ ላይ ስራ ነው የምንፈልገው። ይሄን ኤጅ ደግሞ ሴቶች የምንፈልገው ፍቅር ነው፣ ብር አይደለም። ለዛም ሀይሚቲን የመሰለ እችን ህንቁ አረኒማ ብሩክን እኔ በጣም ይቅርታ ተሳደቡ ውዶቼ። ብሩክ ላይ ማነሳበታለሁ። አይ አም ሶ ሶሪ። እኔ መጠበቅ የለብኝም አይደለ እንዴ? መጀመሪያም እኮ ይዤ ልውጣ ብያለሁ ራሴ። ማንም ሳይለኝ በፊት ራሴ ነኝ ልብሴን ይዤ ቃይን ይዤ ልውጣ ያልኩት እኮ። እኔ ደግሞ እንዳቶች እኮ ምክንያትሽ ምንድን? ትክክል። ለማንኛውም ብሩኬ በጣም ነው የምናመሰግነው። እኔ ራሴ ብሩክን ማመሰግንበት ፓርት አለ። ለምን እንዳልሽው ሀይሚዬ ከጀርባ የሚሄድ ሰው ከጀርባ የሚሰራ ሰው በጣም ቴንኬር መሆን እንዳለብኝ ነው የተማርኩት ከብሩኬ ማመሰግነው ማለት ነው።
የሆነ ነገር ሪሊው ነው ወዶች እዚህ ጋር ስትለወጡ የሆነ ነገር ስታደርጉ ለወደፊት ስትቀየሩ ሁሌ ፊትና አጠገባችሁ ያለውን ነገሮች ብቻችሁ ከጀርባ ሆኖ ብሩኬ ከጀርባ ሆነ ከሰራከው ስራ በጣም ነው የምትገርመው ብሩኬ። ለምን እዚህ ጋር ህዝብ እያለቀሰ ቲክቶክ ላይ መጥተህ ትዳንሳለህ? ህዝብ እያለቀሰ ኢንስታግራም ላይ አንተ ማን ስለሆንክ ነው? ሰው ጤፎ ሆንክ እኮ ሪሊው ነው። ይሄ ሪስፔክት የለም ዲስሪስፔክት። ይሄ እኮ እንድትጎርር ያደረግክ ማን ነው? ህዝቡ ነው እንዴ። እኛ ዩቲዩብ የምንሰራው ጋለሪ ውስጥ አይቀመጥም። እና ብሩኬ በጣም ብሬንን እስቲ ለርኒንግ ተማር። መስት ኢምፖርታንት ለርኒንግ። ፕራንክም ቢሆን ኦዲየንስ ያለቅ ሰው ነክ እንዴ። አብርሽ እንኳን እንዳንተ አይሆንም። አብርሽ እንዳንተ ጉረኛ አይደለም። በቃ ስራውን ነው የሚያጣድፈው። ህዝቦቹን እዛ ቤተሰቦቹን እንትን ይላል። ኦዲየንስ የለውም አብርሽ ኦዲየንሱ ተበታትኗል። እንዝማን የለውም ኦዲየንስ። አንተ ግን ቤተሰቦቼ ከጀርባ የምትሰራው ስራ ኦፍ ኮርስ ሃይሚዬ ልክ ናት። ሃይሚ ትክክል። ሃይሚና ብሩኬ መቼም ቢሆን አይለያዩም። ይሄ ድራማ እስከሚያልቅ ግን ብሩኬ ይኮረኮማል። ወደሽም ጠላሽም እኔ የምትሰድቡኝ አንቺ ምንድነው ያቺ ዱቄት ብላችሁኛ ዘር ለገበሬ ዱቄት ይላልሽው ትጠጫለሽ። ውሽማሽን ደበድበዋለሁ። ከጀርባ ምን ያስኬዳል? ምን ችግር አለው? እዚህ ጋር ምን ችግር አለ? ምን እንደምታደርገኝ ምን አውቃለሁ። ከዚህ በፊት በተለይ ሁሉም ነገር ነው። አሁን እኔ ሁለታችሁ ነው ለነገራችሁ ሁሉ ነገር እንኳን ሃይሚ አጠገብ ያለችክ እኔ ራሴ ብሩክን ሳየው ብዙ ነገሮች ነው የሚመጣብኝ። ምን ካላችሁኝ የሚያታለን ነገሮች። አቤት ብሩክ ቢስሚላህ። ግን አለባለክበት ጠብቅክ። ክፉ ነገር መመኘት ጥሩ አይደለም። ግን ህዝብን እንደዚህ አታታልል። ያ ሁሉ ሃይሚዬን ካላየኋት አንድ ቀን ሞት ይሻለኝ። ግንኙነታችን ጠንካራ ቢሆን ክፍተት እየተጠበቀ እንደዚህ አይፈጠርም ነበር። ግን የላላ ግንኙነት ስላለን እኔ ጋር አልነበረም አይደለ? የላላ ግንኙነት እንዳለክማ ህዝብ ያውቋል። እንኳን ሃይሚ ቀርቶ ማለት ነው። በአንደበት የተናገርከውን እንኳን አንድ አተገብርም እኮ። የድሮ ፍቅረኛዬ ስትል እዩን ሃይሚን እንኳን የድሮ ፍቅረኛዬ ነሽ አንቺ ሲላት የአሁኑ ፍቅረኛዬ ደግሞ ሃይሚ እንኳን አትልም። አንተ ገለባ ማለት ነው። ትሞለጫታለህ። እኔማ እንደው የብሩኬ እህቶች በጣም አመሰግናለሁ። ቴንክ ዩ ቬሪ ማች። በጣም አፕሪሺየት ሆኜ ከሴት ጎን ሞርዛን እንድቆም እንደዚህ አይነት ዝሙት ቪዲዮ የሚያካሂዱ ከሚዲያ ጀርባ በተግባር እናሳያለን። ይሄ እኮ ህግ ሪሊው ነው። ይሄ ነገር እኮ ህግ ወደ ህግ እኮ ራሱ ቡታጅራ ላይ ከሄደ ቡታጅራ ነው የሚያቅሰው ብዙም ስለሌለ ነው እንጂ እንደ ሸገር እንደ አዳማ ቦታ ላይ በጣም ህግ ራሱ እንትን ይላልና እንቃወማለን። ባይዘው ሁሌም ከሃይሚት የጎን ነኝ ሁሌም ማለት ነው። ድራማውም ካለቀ እንድታቁ ማለት ነው። ኤቭሪባዲ ጋይስ ማለት ነው። አሁን የመድረግን አንቺ እኔን መጥላት ትችላለሽ። እኔ አንቺ መጥላት አልችልም፣ አልፈልግም። መለያየት ሁሉ እኮ ግዴታ ከጥላቻ የምንጭ አይደለም እኮ። ምክንያትሽ ምንድን ነው? አሁን እኔ ከዚህ ቤት ቃል አውጣ ልለያየ ሙስሊም ለምንድን ነው? ሰላም ስለምፈልግ ራሴን ጠብቂ ከራሴ ጋር ብዙ ነገር ትልቅ ደረጃ መድረስ ስለምችል ነው። ገባህ አይደለ? እዚህ እንደፈለግ ከአንተ እንትን ልትልብኝ አልችልም። ስትፈልግ ምናምን ሲጀመር አንተ ነህ። አሁን ሃይሚ ምንም እሺ አይደለም። ስትፈልግ ምትሆን ብታቆሚ ደስ ይለኛል። ምክንያቱም ሃይሚ ግን ስትናገሪ እንደ ብሩኬ እንኳ አይደለችም። ያው ሃይሚዬ ሺዝ ስማርት ስለሆነች ወርዶቿ ራሱ በጣም ከባድ ነው። እኔ እየተናገርኩ ነው። ሪሊው ነው። እንደው ለሃይሚዬ የምትደውሉላት ካላችሁ ይሄ ብሬንሽን፣ ይሄ ጭንቅላትሽን፣ ይሄ ስማርትነትሽን በእንደዚህ ያልባለ ዩቲዩብ ላይ ማለት ነው አታሳልፊ። ይሄን ብሬንሽን ተጠቀሚ። ዩቲዩብ ላይ እኮ እንደምታየው እንደ ብሩኬ ደደቦ ነው መስራት ይቻላል። ኦንሊ ኢዚ ነው። ዩቲዩብ ላይ እያይሽን ነው፣ እየተሰዳደብን ነው፣ እህታማቾች እየተጣላን ነው። በሱ የተነሳ አንዷ የብሩኩ ሽማ ትሆናለች፣ እኔ የሃይሚቲ ደጋፊ ሆኜ። የአንቺ ብሬን ግን የመማሪያ ብሬን ነው። ተማሪ መስት ለርኒንግ ተማሪ 5 ዓመት 4 ዓመት ትምህርትሽ ላይ ፎከስ አድርጊ። ዩቲዩብ ላይ ሳይሆን እባክሽ በውስጥ ምከሯት። ወላሂ ነው የምላችሁ። በውስጥ ያኔ ቁጥር ያላችሁ ምከሯት። ትምህርቷ ላይ ፎከስ ታድርግ። እንዴ ዘንድሮ አሁን ምርቃት ነው። ህዝብ ሲመረቅ ምንም አይመስላችሁም? ስለዚህ ተማሪ ሃይሚቲዬ ማይ ስዊት በቃ ከብሩክ ጋር አላህ ከፈቀደ አንድ ናችሁ። ሁሉ ነገር በፈጣሪ ነው።
ብሩክና ሀይሚን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። መቼም ቢሆኑ አይለያዩም። ግን አንቺ ስትሮንግ ሆነሽ በልጠሽ መገኘት አለብሽ። ወንድ ልጅ ደግሞ የሚፈልገው ስማርት ሴትን ነው። ወንድ ልጅ የሚፈልገው ጠንካራ ሴትን ነው። ምች ይሄ ከዝሙት ቪዲዮ ጋር አብራ ጥንዶና ብሰራ ኔቨርስ ዶላሩ ነው እንጂ ለዛች ሴት ፍቅር አይኖረው። 100% እያየን ነው። እድሜ ለብሩክ በደንቡ እያሳየን ነው። ስለዚህ ፎከስ ወደ ራስሽ አስቢ። ከዚህ አሁን ነኝሽ አንተ ነው እኮ እሺ። መረጋጋትም ምንም አትይም። እንዲሁ ስጠኝ ክላሴን ቁልፍ ስጠኝና መቀየር ምን ሆነህ ነው? በቃ እንዴ ቢያንስ ልብስ እንኳን ልቀይር። በአንድ ልብስ የሁሉ ቀን መቆየት ባይዘዌ ሀይሚዬ እዚህ ጋር የሚሰሩት ድራማ ነው፣ ስራ ነው። አዎ ስራ ነው ዶች ስራ ነው። ስራ ባይሆንማ ሀይሚዬ ተመልሳ መታ እዚህ ቪዲዮ ላይ አትገኝም። ከካሜራ ጀርባ ይጨርሳሉ። ስራ ነው። ስራም ቢሆን ግን የሀይሚዬ መልስ ሪሊ ትክክል ናት። እኛ የምንናገረውን ነው። ልጅቷ እዩ ብሩክን ትወክላለች። ኦፍኮርስ ብሩክን ትወክላለች። መጀመሪያ ማነው ብሩክን እዩን ያመጣው መመለስ የሚችለው ብሩኬ ነው። በር የከፈተው እሱ ነው እያለች ነው። ትክክል ናት። እኔ ደጋፊ ነኝ። 4 ነጥብ የሀይሚዬ ደጋፊ ነኝ። ከእንግዲህ ምንጭ አድናቂ ማለት ነው። ደጋፊ ነኝ። ይህን ያክል እንትን አትበልሽ። ሁሉንም ነገር ግልጽ አድርጌ እንዳወራ አትገፋፋኝ። በቃ ገፍትሮ ገባ ይባላል። ምናልባት እኔ ሴት ልጅ ስለሆንኩ ወንድ ልጅ ቢመጣ በር ድረስ፣ አንተ ግን ወንድ ልጅ ነህ። ሴት ልጅ ነች በር ድረስ የመጣችው አይደለም። ገፍትራ ማስወጣት ትችል ነበር። ሀይሚ ደግሞ እንዴት ነው የሚገፈትራት? እሷን ከበር ካባረረ እንዴት ዶላር ያገኛል? አይ ዘርዬ ምነው ብሩክ ላይ ተናስቼበታለሁ። በጣም የሚሰራው ስራ እኔ እንደዚህ አይነት ወንድሞችን ያልወድም። ሪሊው ነው። ሚዲያ ላይ ሳይ ሀይባ ቤትም ሳይ ወይኔ ይላሉ። በቃ እንዴት ብሎ ለምን ስደት ላይ እንደዚህ ያወራል? አንዳንድ እህቶች ዌስተርኒንም ሚስት ባልም ነው የሚያደርጉት። ባይዘው እኔ ደግሞ አይመቸኝም። እንደዚህ ነው ልክ የምናገረው ማለት ነው በተግባሩ እና ሶዛት ኤኒዌይ የሀይሚዬ ፊት በጣም ነው የሚያሳዝነው። ጥፋት ካለብኝ ይቅርታ ለመጠየቅ እሞክራለሁ። ገባህ አይደል? በዚህ ልክ ግን እሷ እንደዚህ እንድትሆን ያደረጋት የሆነ ነገር ቢኖር ነው እኮ። ይሄ ነገር ሊገለጥላችሁ ይገባል። ቤትሽን ማስከበር ያለብሽ አንቺ እንጂ ማንም አይደለም። የኔ ስማርት የኔ ጀግና የኔ ልዩ ፍፄ ደግሞ አንተ ቤቷን ማክበር አለባት። ግን እሷ እኮ ሲንግል አይደለችም። ይሄስ የተባለው ይሄ ቀይ ኮፍያ ያደረገው ልጅ እሱ ዳሽን ባንክ ነው። ወይኔ እናቴ ካልወጣሁ ባቴ ትመጣ ነበር። እንዴ ካልወጣሁ አልሻረን እንዴ ተረጋግቼ ሰው እሱ ነስራት ይያለሽ ከዚህ ወደሽ እኔ እኮ የሚገርመኝ ይሄ እንዴት ነው እንደ ስስት እንደዚህ የሚቀያየረው? ብሩኬ እዩን ለምንድን ነው የምታንከበክባት? እዩ ላይ አንድ ይሄ ድምፅ እንኳን የለም። እዩ ላይ እንዴ ክብረ ቢስ ምናምን። ቆይ እዩን እንዴት ነው የምታንከበክባት? ለምንድን ነው ሀይሜ ላይ የምትጮው? ድራማ በዚህ መልኩ አይካሄድም። ኔቨርስ በቃ ድራማ እየሰራችሁ ነው። ኦፍኮርስ ድራማ ነው፣ ግን ስርዓት ይኑሮክ። ሴት ልጅ እንደዚህ አትበል። ባይዘው እዚህ ጋር አንዳንደቶች እዚህ ጋር ሀይሚዬ ብቻ ስለሆነች አይደል ፈርስት ሌዲ አታውቁም? ፈርስት ሌዲ ማለት ደግሞ እችን የመሰለች ጀግኒት ናት እኮ ሀይሚዬ። ተናፍቀሻል የኛ ልዩ ማለት ነው። ያ ሁሉ ሳቅሽ እስቲ ነይ ቲክቶክ ላይ። ወይኔ ከምር ቲክቶክ ላይ መመጣችና ጌም በተጫወተች ማለት ነው። በጣም ነው የሚከብደው ወላሂ። ተከባብረን ኖር ሆነ ትኖሪያለሽ እንዴ? የሚያስከብረኝ ወንድ ዝም አልኩሽ እንዴ? አስገድድ አንተ ደስ ሲል እንታረቅ ትላለህ፣ ደስ ሲል እንጣላ ትላለህ አልሽ። ማነው መጀመሪያ ነው እንደዛ? ይሄ ነገር እኮ ወዶች አሁን መፈቻ የለውም። ለመሰላችሁ አሁን እዚህ ጋር እርጉዝ ነው የተባለው። በቃ ድራማው በእርጉዝ ከተካሄደ እስከምትወልድ ይሄ ቪዲዮ ይካሄዳል ወይ በመሀል ያቋርጡት ይሆናል። እኔ አላውቅም። ወደ ሰላሙ ከመጡ እዚህ ጋር እርጉዝ የተባለ ነገር አለ። ገባችሁ? እና መጥቶ ብሩኬ በቃ እህቶቼ ይቅርታ ፕራንክ ነው ብሎ ካልተላቀቀ በስተቀር በጣም ይከብድ ነው ለማቋረጥ ማለት ነው። አላህ ከነሱ ጋር ይሆን እንግዲህ። ነው መልሽልኝ። አልበዛም እንዴ? ዝም መሰለሽ እንትን አትበይ። ከሱም በሰውት እንዴት የሚውጣ
አልበዛም እንዴ? ጭራሽ እኔ ልውጣ ስል መብቴ አይከበርም፣ ልብስ ልቀይር መብቴ አይከበርም። የኛ አብራ የኛ አምባይነን ውዶች በጣም ይከብዳል። እንግዲህ መግቢያው ላይ በጣም ጭቅጭቅ ነው። ውጣልኝ አትውጣልኝ ነው። እኔ እወጣለሁ ነው የምትለው። እንደውም አንተ ውጣ እያለችው ነው። የ80 ባልሽ አረግሽኝ፣ የ4 ልጆች እያልክ እየደለልክ አልነበር እንዴ? እንደዛ ይባላል? የ80 ባል አረግ ይባላል? ግን ብሩኬ አሁን እስቲ እናንተ ፍረዱ። የብሩኬ ወዳጆች እንደዚህ ይባላል? አታ በድራማም ቢሆን ለሚወዳት ፍቅረኛ ካላየዋት እኔ ሞቴን ይሻለኛል ለሚለው ህዝብ ነው እኮ እያየው ያለው 200,000 300,000 ህዝብ እያየው የ80 ባልሽ አረግሽኝ ይባላል? እዚህ እኔ 4 ልጆች ለነገሩ ስነግድ ነበር በ4 ልጆችም እኮ አንተ ደፋር። እኔ በጣም ነው የምናደድበት። ጉዳያችሁ ነው፣ ብታኮርፉ አኩርፉ። እንዴ ሲያናድ እኔ ልውጣ ስል እኔ እኮ እንዳትወጪ የፈለኩት ከአንቺ ጋር ለመኖር ነው። እኔ ደግሞ ይሄ ያንተን ፊት ማየት አልፈልግም። ኧረ እባክሽ ጉዳይሽን በእናትሽ። የመጣብኝ ችግር ስለምታውቅ ነው። እኔ እንዲህ ካልሽኝ አልወጣም። ይገር ሴት ልጅ እንድትንከራተት እንድትጎዳ። አረ ብሩክ ይሄን ሙድህን ቀይሰው፣ ይሄን ሙድህን ቀይሰው። እንዴ ሴት ልጅ ለሴት ልጅ አንተ የምታስበው ለሴት ልጅ ክብር የሌለክ ለምትጠቀመው ወርዶች እንኳን የምትጠቀመው ቃላት ነገ አንተና ሀይሚዬ ፍቅር ናችሁ። ይሄ የምትጠቀመው ቃላቶች ግን ስልኩ ላይ ቁጭ እንዳለ ነው። የምትጠቀመውን ቃላት እንኳን አትመርጥም። እሷ እንደፈለገች ለምን ተጎጂ ስለሆነች እንደፈለገች ብትናገር ትችላለች። አንተ ግን አሚን ብለህ ነበር መቀበል ያለብህ። ለምን እርግዝና በሚለው ውስጥ ስለገባክ ማለት ነው። በጣም ታሳፍራለህ ደፋር። አንቺ ቶሎ በይልኝ የሚመጣውን ችግር ባይዘው እንደዚህ አይነት ነገር ያው ሸገር ላይ ባታዞትሩ ጥሩ ነው። ቡታጅራ ላይ ችግር የለም። ሸገር ላይ ባታረጉት ይዝግሬት ነው። ለምን እዚህ ጋር ድራማ አላላችሁም፣ ፕራንክ አላላችሁም። ህዝብ እየተጨነቀ ነው ያለው። ስለዚህ እንደዚህ ትርኪ ሚንኪ የወጣ ነገር ብታቆሙ ተገቢ ነው። እንደዚሁም ሀይሚቲ አላህ ካንቺ ጋር ይሁን። የኛ መልካም እንወድሻለን። በጣም ጠንካራ ነሽ። ራስሽን ጠብቂ። ብሩኬ አላህ ልብ ይስጥክ። እኛ ሌላ ምንም እንለው ነገር የለም። ተረጋጋ። ማን ሊረጋጋ ነው? ተረጋግቼ እኮ መጣሁ። የኔ አባት ከዛ መልሴ ነው